በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሲሄድ እንዳያችሁት እንዲሁ ይመጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ጌታችን ኢየሱስ ክርስቶስ ባረገ ጊዜ መላእክት ለደቀ መዛሙርቱ የተናገሩት ቃል ነው። ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። በተለይ ይህ ይመጣል የሚለው ሁላችንንም በእምነትና በመንፈስ ሁነን ዛሬም መምጣቱን ለምንጠባበቀው፣ ለምናመልከው፣ ለምናምነው ሁላችንም የሚመለከት በአጠቃላይ የሰው ልጆችን ጭምር የሚመለከት ስለሆነ ዛሬ ባጭሩ የምናየው በዚህ ርዕስ ዙሪያ ይሆናል። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁኝ። የሐዋርያት ሥራ ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ እና የሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቴዎፍሎስ ሆይ የሚለውን ቃል እናገኛለን። እንግዲህ ወንጌላዊ ሉቃስ ሁለቱንም መጻሕፍት የጻፈው ይህ አባት የጽሑፉን አድራሻ ያደረገው ቴዎፍሎስ ለተባለ ሰው እንደሆነ እንገነዘባለን። ሲቀጥልም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብሎ ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳር ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው ይላል። ስለ ቃሉ የእግዚአብሔር ስም እየተመሰገነ ይሁን። እንግዲህ ሲነበብ እንደሰማነው መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ከደቀ መዛሙርቱ ጋር ለ40 ቀን ያህል ቆይተዋል። የሕማማቱን ነገር ያለፈውን ነገር ሁሉ እያስታወሰ ይልቁንም ደግሞ እርሱ ካረገ በኋላ የእርሱ ምስክሮች መሆናቸውን እየነገራቸው አብሯቸው ቆይተዋል። ይህ ሐሳብ በሉቃስ ወንጌል ምዕራፍ 24 ከቁጥር 47 ጀምሮም ተገልጾ የምናገኘው ነው። ከሰማርያ እስከ ዓለም ዳርቻ ድረስ ከኢየሩሳሌም ጀምሮ እስከ ሰማርያ እስከ ምድር ዳር ድረስ ምስክሮች ትሆናላችሁ በማለት ወንጌላዊ ሉቃስ ላይም ተገልጾ እናገኛለን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ከደቀ መዛሙርቱ ጋር አብሯቸው የቆየው ለ40 ቀን ነው ማለት ነው። ከማረጉ በፊት ግን የሚሆነውን ሁሉ ነገራቸው። ከጥቂት ቀን በኋላ መንፈስ ቅዱስን ትቀበላላችሁ። እንዲያውም እነርሱ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን በማለት ስለ እስራኤል መንግሥት ጠይቀውት ነበር። እርሱ ግን ሲመልስላቸው አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም።
የተሰጣችሁ ነገር ቢኖር መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን መቀበልና ከኢየሩሳሌም ጀምሮ እስከ ምድር ዳር ድረስ ምስክሮች መሆን ነው። የእናንተ የጥሪያችሁ መሰረት ስለ እግዚአብሔር መንግስት፣ ስለ ሰማያዊ መንግስት፣ ስለ መንግስቱ ወንጌል እንጂ ስለ ምድራዊ መንግስት አይደለም በሚል የተጠሩበት ጥሪ ለእግዚአብሔር መንግስት እንደሆነ ይህንን አደራ ጠብቀው ከኢየሩሳሌም ጀምሮ እስከ ምድር ዳር ድረስ ምስክሮቹ እንደሚሆኑ ከነገራቸው በኋላ እስከዛ ድረስ ግን በኢየሩሳሌም መጠበቅ እንደሚገባቸው መንፈስ ቅዱስን ከተቀበለ በኋላ ግን ስለ መንፈስ ቅዱስ እግዚአብሔር ቢፈቅድ በሌላ ጊዜ እንመለስበታለን። መንፈስ ቅዱስን ከተቀበሉ በኋላ ግን ምስክሮች በመሆን የእግዚአብሔርን የመንግስቱን ወንጌል የኢየሱስ ክርስቶስ ስን ማዳን ለሰው ልጆች ሁሉ እንዲመሰክሩ እስከ ዓለም ዳርቻ እስከ ምድር ዳርቻ ድረስ በአሕዛብ ሁሉ እንደሚሰበክ ነግሯቸው ከዛ በኋላ ነበር ወደ ሰማይ ከፍ ከፍ እያለ ያረገው። ቃሉ እንደሚለን ደመናም ከዓይናቸው ሰውራ ተቀበለችው ነው የሚለን። እነርሱ እያዩት ከፍ ከፍ እያለ ወደ ሰማይ ሄደ። ደመናም ከዓይናቸው ሰውራ ተቀበለችው። ደመና ከዓይናቸው ሰውራ እንደተቀበለችው ሁሉ አመጣጡም በደመና እንደሆነ ቅዱስ ወንጌል ይናገራል። በኃይልና በብዙ ክብር በሰማይ በደመና ሲመጣ ያዩታል ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 24 ቁጥር 34 30 ላይ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ደግሞ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። ሲመጣ ዓይን ሁሉ ታየዋለች፣ የወጉትም ሳይቀሩ ያዩታል። አሁን ላይ ባጭሩ እንድናየው የፈለግኩትም ሲመጣ ስለሚሆነው ነገር ነው። እንግዲህ የእርገቱን ነገር ባጭሩም ቢሆን እንዳየነው ነው። ደቀ መዛሙርቱ እያዩት ነው። እንግዲህ መላእክት ነጭ ልብስ የለበሱ የተባሉት ጌታ በተነሳ ጊዜም የትንሣኤ ዕለት ሕያውን ከሙታን መካከል ስለምን ትፈልጋላችሁ በማለት በመቃብሩ ተገኝቶ የተናገሩት መላእክት ባረገ ጊዜም ለደቀ መዛሙርቱ ሲሄድ እንዳያችሁት እንዲሁ ይመጣል በማለት ነጭ ልብስ የለበሱት ሰዎች የተባሉት መላእክት ናቸው። ስለዚህ ጌታ ሲመጣ የሚሆነውን እዚህ ላይ ባጭሩ እናያለን። ሲያርግ ያዩት ደቀ መዛሙርት አደራ ተሰጥቷቸዋል። የእሱ ምስክር እንዲሆኑ የእግዚአብሔርን መንግስት ከኢየሩሳሌም ጀምሮ እስከ ምድር ዳር እንዲሰብኩ እንዲያስተምሩ ኃላፊነት ተሰጥቷቸዋል። እንዲሁ ይመጣል ተብሎ ደግሞ ተነግሯቸዋል። ይህ እንዲሁ ይመጣል የሚለው ግን በተለይ ሁላችንንም የሚመለከት ስለሆነ ለጥቂት ደቂቃዎች የምናየው ደግሞ እዚህ ላይ ነው። እርሱ ሲመጣ እርሱ የሚመጣው ለማዳን ሳይሆን እርሱ የሚመጣው ምክንያቱም አድኖን ስላረገ በቤዛነቱ የሰው ልጆች ሁሉ የሚድኑበትን ደሙን አፍሶ ሥጋውን ቆርሶ ለሰው ልጆች ሁሉ የኃጢአታቸውን ስርየት ሰጥቶ ካረገ በኋላ የሚመጣው ግን ስለ እርሱ የሰራነውንና ስለ እርሱ የኖርንበትን ማንነታችንን ሊያይ ነው። ይህን በጣም ልብ ልንል ይገባል ወገኖቼ። ሲመጣ የሚሆነውን የማቴዎስ ወንጌል ምዕራፍ 25 ላይ ተገልጾ እናገኛለን። ከቁጥር 31 ጀምሮ ስናነበው የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይላል አመጣጡን። አሕዛብም ሁሉ በፊቱ ይሰበሰባሉ። አሕዛብም ሁሉ ማለት ሁሉም የሰው ልጆችን በሙሉ ማለት ነው። ሕዝብና አሕዛብን በሙሉ የሚወክል ሁሉንም የሰው ልጆች የሚወክል ነው። ስለዚህ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ይላል። እርስ በርሳቸው ይለያቸዋል። ይህንን በትንቢተ ሚልክያስ ምዕራፍ 3 ቁጥር 18 ላይም ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ተብሎ ተጽፏል። በእግዚአብሔር በሚገዛውና በማይገዛው መካከል፣ በኃጥኡና በጻድቁ መካከል መለየት ይሆናል ማለት ነው። ስለዚህ ክርስቶስ ሲመጣ የሚሆነው ነው። ስለዚህ በቀኝ የቆሙትን መድኃኒታችን ኢየሱስ ክርስቶስ
እንደዚህ በማለት ይናገራል። እናንተ የአባቴ ብሩካን ነው፣ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሁኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና በማለት ይነግራቸዋል። በቀኝ ለቆሙት ወይም ደግሞ ጻድቃን። የሚገርመው ነገር እነዚህ ሰዎች ጌታ ሆይ ተርበህ አይተን መች አበላንህ፣ ተጠምተህስ አይተን መች አጠጣንህ በማለት ስላደረጉት ነገር እንኳ በውል እንዳላወቁ ሲመልሱ እናያለን። ሌላ በማለት ያለብን ነገር እነዚህ ሰዎች የሚያደርጉት መልካም ነገር ሁሉ በክርስቶስ ስም እንደሆነ እያንዳንዱ ያደረጉትን መልካም ነገር እንኳን በውል አላወቁም ማለት ነው። ምክንያቱም ሰው ሁል ጊዜ የሚያደርገው መልካም ነገር ቢሆንም የሚያደርገውን እያንዳንዱን መልካም ነገር ላያውቅ ይችላል። ለድሆች ስለሚያደርገው፣ ስለሚያበላው፣ ስለሚያለብሰው፣ ስለሚያጠጣው፣ ስለሚያደርገው በጎ ነገር ሁሉ ያ ሰው ላያውቅ ይችላል። መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን ይህንን ያውቃል። ስለዚህ ሲመጣ የሚጠይቀው ይህንን ነው። ልብ ማለት ያለብን ወገኖቼ፣ ዛሬ ላይ የምናደርገው እያንዳንዱ መልካም ነገር፣ እያንዳንዱ በጎ ነገር፣ እያንዳንዱ ስለ ስሙ የምናደርገው ነገር ሁሉ ጌታችን ኢየሱስ ክርስቶስ ሲመጣ የሚጠይቀን ይህንን ነው። ዳግም ስለሚመጣ ስለ ማዳኑ ስለ ቤዛነቱ አይናገርም። ያንን መጀመሪያ ሰርቶት ሄደዋል። ዳግም የሚመጣው ግን የምንሰራውንና የሰራነውን ሁሉ ሊቆጣጠር ነው። ስለዚህ ያን ሁሉ ያደረጋችሁት እኮ ለእኔ ነው አላቸው። አዎ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞች ለአንዱ ከሁሉ ከሚያንሱ ለአንዱ ያደረጋችሁት ለእኔ ያደረጋችሁት። ወገኖቼ ከኛ ለሚያንሱ በኑሮ ለሚያንሱ በችግር ውስጥ ላጡ ለነጡ ሰዎች የምናደርገው ነገር ሁሉ ለጌታ ማድረግ መሆኑን ጌታችን ኢየሱስ ክርስቶስ ተናገረ። ያደረጋችሁት እኮ ለእኔ ነው። በየመንገዱ ለወደቀው፣ በየሰፈሩ ላጠው፣ ከእናንተ ለሚያንሰው፣ ለተቸገረው፣ ለተራበው፣ ለታመመው፣ ለታሰረው ያደረጋችሁት የጠየቃችሁት ሁሉ ለእኔ ነው አለ። ስለዚህ ክርስቶስ ሲመጣ ይህንን ነው የሚጠይቀን ወገኖች፣ ልብ በሉ። ብዙ ጊዜ እምነት ከምግባር ጋር የሚለው ይህንን ነው የሚያስረዳን። እምነት የሚገለጠው በስራ ስለሆነ ክርስቶስ የሚመጣው ስራችንን ለመጠየቅ ነው። ስራችንን ጠይቆ ያደረግነውን ጠይቆ ከዛ በኋላ የአባቴ ብሩካን ኑ፣ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ አባታችሁ መንግስት ነውና የአባታችሁን መንግስት ውረሱ ይላል። በግራ የቆሙትንም እንደዚሁ ይጠይቃቸዋል። ስራብ አላበላችሁኝም፣ ስጠማ አላጠጣችሁኝም፣ ስታረዝ አላለበሳችሁኝም ይላቸዋል። እነርሱም በተመሳሳይ መልኩ የት አይተንህ ይሉታል። የት አይተንህ ጌታ ሆይ፣ አንተን ለማብላት፣ አንተን ለማጠጣት፣ አንተን ለማልበስ፣ አንተን ለመጠየቅ የት አይተንህ ይሉታል። በምድር ከእኔ ከሚያንሱት ከነዚህ ከተናንሾቹ ከእናንተ በታች እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ከወንድሞች ለአንዱ ያደረጋችሁት ሁሉ ለእኔ አደረጋችሁት። ለነዛ ከእናንተ ለሚያንሱ ለተናናሾቻችሁ፣ በችግር ውስጥ ላሉት፣ በመከራ ውስጥ ላሉት፣ ላጡት ያደረጋችሁት ለእኔ ነው። ያላደረጋችሁትም ለእኔ ያላደረጋችሁም። እነዛን የሚላቸው በተመሳሳይ የት አይተንህ ይሉታል። እርሱም ለነዛ ያላደረጋችሁት ለእኔ ያላደረጋችሁም፣ ለነዛ ብታደርጉ ነው ኑሮ ለእኔ ያደረጋችሁ የሚል ነው። ስለዚህ ይመጣል ስንል ዛሬ በጣም ልብ ልንል የሚገባን ወገኖቼ፣ የመምጣቱን ነገር የምናስብም የመምጣቱን ነገር ልብ ያላልንም ሰዎች ብንኖር የክርስቶስ ዳግም መምጣት የሰው ልጆች ሁሉ ፍጻሜና የሕይወታቸው ግብ የሆነውን ለመስጠት ሲመጣ የሚመጣው የሰራነውን ስራ ለመቆጣጠር ነው። ያደረግነው መልካም ነገር ሁሉ በስሙ ለእርሱ እንደሆነ፣ ያልተደረገ ነገር ደግሞ ለእርሱ እንዳልተደረገ ቆጥሮ በቀኝ ያሉትን በበግ የተመሰሉትን ጻድቃን ወደ አባቱ ብሩካን የአባቴ ብሩካን ኑ በማለት መንግስቱን ያወርሳቸዋል። በግራ ያሉትን ደግሞ ወደ ዘላለም እሳት ሂዱ በማለት
ይህንን የመጨረሻ ፍርድ ያስተላልፋል። ስለዚህ የክርስቶስን ዳግም መምጣት ስናስብ ይህንን ማሰብ ይገባናል። በዚህ ርዕስ ዙሪያ እግዚአብሔር ቢፈቅድ ሌላ ጊዜ እመለስበታለሁኝ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።